ኑሃሚን ድራማ ክፍል 61 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ እና ሼር እያደረጋችሁ አበረታቱኝ። ወንድ አጥር እንግዲህ ባደረገው ምክክር መሰረት ኑሃሚን እንግዲህ አግቷታል ማለት ነው። ያውም እንግዲህ ከወንዱ ከናሆም ስር ነበር አፈፍ አድርጎ ይዟት ሄደው። እሷም የድረሱልኝ ጥሪ ብታሰማ ማንም ሰው ሊደርስላት አልቻለም። ናሆም እንግዲህ በባለፈው ወንድ አጥር ከጓደኛው ጋር ሆኖ በዱላ ስብርብር አድርጎ ሽንክልክል ስላደረገው እሱንም እንግዲህ የኑሃሚን አያት ናቸው አሻሽተውት ስብራት እንዲስተካከልለት ያደረጉት ማለት ነው። ሆኖም ግን ያው ህመሙ አልለቀቀውም። በዛም ሁኔታ እያለ ነው ወንድ አጥር ኑሃሚን ከአጠገቡ አፈፍ አድርጎ ይዟት ሄደው። ኑሃሚንን እንግዲህ በአንዲት ጎጆ ቤት ውስጥ እንግዲህ አግቷት ይገኛል። እጅና እግሯን ጥፍር አድርጎ አስሮ ማለት ነው። ይህንን የተፈጠረውን ነገር ናሆም ይሄድና ለአያትየዋ ይናገራል። አያትየዋ አንተ የትደህ ነው ወንድ አጥር የሚያግታት በማለትም በጣም ይናደዳሉ። በቃ ተናኩ ማለት ነው እያሉ አበዱ የኑሃሚን አያት ማለት ነው። እናም እንግዲህ በዛ በቤት ውስጥ ሆና የምታገለግላቸው የኑሃሚን አያት ለናሆም አንተ ምንም ማለት አይደለም ተረጋጋ፣ እናኔ ቀላል ሰው አይደለችም፣ በምታስመጣት ሲስተም ታስመጣታለች በማለትም እንግዲህ የኑሃሚን አያት በጣም ኃይለኛና አትንኩኝ ባይ ናቸው ማለት ነው። እናም እንግዲህ ወንድ አጥር ኑሃሚን ሴትነቷን መጠቀም ይፈልጋል። ከዛ በኋላ የኔ ናት ማንም ምንም ቢፈጠር የትም አትሄድም የሚል ሀሳብ መጣለት። ቀበቶን እየፈታታ ባለበት ታይም የወንድ አጥር ጓደኛ ይከሰታል። እንደው በርም ሳያንኳኳ ዘው ብሎ ነበረ የደረሰው። እናም በጣም ተናደደበት። አንተ ቆይ ለምንድን ነው በር እንኳን አታንኳኳ መጥቻለሁ እንኳን አትልም እንዴ በማለት ጓደኛው ላይ ይጮህበታል። አንተ ምን እያደረክ ነው ለማለትም ጥያቄ አቀረበለት። ወንድ አጥርም እንግዲህ ሊያደርግና ሊተገብር ሊፈጽም ያሰበውን ነገር ይነግረዋል። በሌላ ጣጣ አታምጣ እንዳለ እኮ ማህበረሰቡ በሙሉ አንተን አጥላልተውሃል። ሁሉም ከነ ኑሃሚን አያት ዘንድ ነው የቆሙት። እናም ደግሞ ቤተሰቦቻችንም ተይዘዋል በማለትም ይህንን ነገር ይነግረዋል። ያ ችግር ያለ ሌላ ችግር እንዳትፈጽም ይሄ አሁን ላይ ጊዜው አይደለም ብሎ ጓደኛው ይቆጣዋል። ኑሃሚ እንግዲህ የወንድ አጥር ሀሳቡ ስለገባት እንግዲህ ኑሃሚን ድንግልናዋን ከወሰድኩኝ የትም አትሄድም ከነ እኔው ጋ ነው የምትኖረው ክብራቸውን ስለሚፈልጉ ብሎ ነው ያሰበው። እሷን በገባት መሰረት እናም እንግዲህ በወንዶች እንደተደፈረች እና ያውም በሶስት ወንዶች እንደተደፈረች አባቷ ከቤት እንግዲህ መደፈሯን ሲያቅ ቤት አልቀበልም እንዳላት ኑሮዋን እንግዲህ በቡና ቤት እንዳስቀጠለች ትነግረዋለች ማለት ነው። እናም እኔ ድንግል አይደለሁም የማለት ሀሳብ አቀረበችለት። እሱ ግን ብዙም አልተዋጠለትም። ሆኖም ግን ጓደኛውም ምንም አይነት ችግር እንዳትፈጥር ብሎ ስላስጠነቀቀው ሊጠነቀቅላት ችሏል ማለት ነው። እንግዲህ ኑሃሚን በእገታ እጅና እግሯ ታስሮ ትገኛለች ማለት ነው። የኑሃሚን አያትም እንግዲህ ያዙ ሊቀቁኝ በማለት በር ላይ ቁጭ ብለው ካሁን ካሁን ትመጣለች፣ ካሁን ካሁን ይለቋታል በማለት እየጠበቁ ይገኛሉ ማለት ነው። ናሆም ይህንን ነገር ፖሊስ ቢገባበት እያለም እንደ ሀሳብ ሰጥቷል ማለት ነው። እናም እንግዲህ በነ ኑሃሚን አያት ቤት የምታገለግላቸው እሷ እንግዲህ ምንም ችግር የለም አንተ አታስብ፣ ፖሊስም ባይገባ እዚህ እንደ ባህላቸውና እንደ ወጋቸው ሽማግሌ ነው የሚተዳደሩት በማለትም ታስረዳዋለች ማለት ነው። የኑሃሚን አያትም እንግዲህ ልጃቸውን እየጠበቁ ይገኛሉ ማለት ነው። ወንድ አጥርም እንግዲህ ማን ነው ከኔ እጅ የሚወስዳት እያለ እንግዲህ በጣም በሚገርም ሁኔታ ያው አግቷታል ማለት ነው። በሌላ በኩል ዳግም እንግዲህ ከነ ኑሃሚን ጋር ወደ አዲስ አበባ የተመለሰው ስለ አባቱ ሁኔታ ለማወቅ ነበር። ነገር ግን ምንም አይነት ያወቀው ታሪክ የለም ማለት ነው።
እቤት ዶ ግን ይህ ላይተር እንዴት እዚህ ቤት ሊመጣ ቻለ እያለ እናቱን በተደጋጋሚ እየጠየቃት ነው። እናትየዋ ፈርዶባት የአምራን መጨፈሪያ ሆናለች ማለት ነው። አምራን እንግዲህ የዛን ቤት ሚስጥር አንድ ባንድና ቀን በቀን አዳዲስ ነገሮች እየሰማችና ወይዘሮ ዝናሽን እርርድብን ጨሰስ እያደረገቻትም ትገኛለች ማለት ነው። በጣም አማትና ምራት እንግዲህ በዚህ ደረጃ ወርደው ተናንቀው በጣም ያሳዝናል። አይናሁም አንተን እኮ እችን ነቀርሳ እዚህ ቤት ውስጥ አምጥተህ የምታስለበልበኝ እያለች ወይዘሮ ዝናሽም ለብቻዋ ማውራት ጀምራለች ማለት ነው። ዳጊ እንግዲህ ስለ አባቱ ግራ ገብቶታል። ስቅስቅ እያለ ውስጡም አምብቷል። ግን አባቱ ጋር ሊደርስ አልቻለም፣ ሊያገኘውም አልቻለም። አባት ግን ተወውና እንደ ልማዱ የሆነ ጥፋት አጥፍቶ ወይንም እስር ቤት ገብቶ ይሆናል በማለትም ወይዘሮ ዝናሽ እንደ ሀሳብ ብታቀርብለትም ለአባቴ የአባቴን ስም ስጠሪ ክብር ይኖርሽ፣ እንደማትወጁ አውቃለሁ፣ ግን ለእኔ አባቴ ነው፣ ልትጠነቀቂለት ይገባል የስም አጠራሩን በማለት አራስ ነብር አድርጎታል። አምራንና ወይዘሮ ዝናሽ ትልቅ ሰጣ ገባ ውስጥም ገብተዋል። ናሁም የቤታቸው ልጅ እንዳልሆነ አምራን በዲኤንኤ ምርመራው መሰረት ስለደረሰችበት ወይዘሮ ዝናሽ ከአቅሟ በላይ ሆኖ ራሷን እስክትስት ድረስም አድርጋታለች፣ አቃጥላታለች፣ ለብልባታለች አምራን ማለት ነው። እናም እንግዲህ አንድ ባንድ ትልቁን ሚስጥር አምራን ወደዛ ቤት በመግባቷ የዳጊ አባት መሞቱንም አወቀች። ለይኩንና ዝናሽ ነብሰ በላ ነብሰ ገዳይ እንደሆኑ ሚስጥራቸውን አወቀችባቸው። እንዴት አወቀች? ወደዛ ቤት መታ መኖር ስለጀመረች። ሌላው ደግሞ አሁንም እንግዲህ የዲኤንኤ ምርመራ አሁንም በደንብ አድርጋ ከኤርሚያስም ከኤሚም የተቀነባበረ ቢሆንም ሆኖም ግን አሁን ላይ ናሁም የዛ ቤት ልጅ እንዳልሆነ እንዲሁም ደግሞ ከአክሲዮን ድርጅት ምንም እንደማያገኝ ሁሉ በደንብ አድርጋ ጠንቅቃ አወቀች። አምራን እንግዲህ ወይዘሮ ዝናሽን ተደራድራታለች። ያንቺን ድርሻ አክሲዮን ሙሉ በሙሉ በስሜ አድርጊልኝ ብላታለች። ወይዘሮ ዝናሽ ማድረግ አልችልም በማለትም እጅጉን በጣም ትልቅ ሰጣ ገባ ውስጥ ገብተዋል ማለት ነው። በአንድ በኩል ዳጊ ስለ አባቱ እጅጉን በጣም አፋጦ ይዟታል። በሌላ በኩል ደግሞ አሁን ላይ እንግዲህ ሚስጥሯን ያወጣባት ቴዲ የሚባለው ሰው እንግዲህ አምራን በብር ሚስጥሯን የወይዘሮ ዝናሽን ሚስጥር ሁሉ አንድ ባንድ ስላወቀችባት ወይዘሮ ዝናሽ ትልቅ ሰጣ ገባ ውስጥ ገብታለች። እጅጉን በጣም መኖር እስከሚመራት ድረስ ማለት ነው። እናም እንግዲህ አሁን ላይ ናሁም የዛ ቤት ልጅ እንዳልሆነ ስትናገር እንግዲህ ዳጊ አድምጧቸዋል አንድ ባንድ ማለት ነው። በጣም ያሳዝናል። ከየት ነው ያመጣችሁት? ማን ነው ታዲያ? በማለት በሰማው ነገር በጣም አዝኗል ማለት ነው ዳጊ። በሌላ በኩል ደግሞ እንግዲህ ቪዲዮ ፍላሽ ይዛ እንደምታስፈራራት አምራን እሱንም አንድ ባንድ አድምጧቸዋል ማለት ነው። ግን የያሹ ቪዲዮ ምንን የተመለከተ ነው በማለት ጥያቄ ጠይቃት። እኔ ጋር ያለው ቪዲዮ ፍላሽ ምን እንደሆነ እናትህን ጠይቃት፣ ታውቀዋለች፣ እሷ ትንገርክ ብላዋለች። አምራን ወደ ለናሆም ስልክ ትደውላለች። ከወይዘሮ ዝናሽ ጋር ንግግሯን ከጨረሰች በኋላ አክሲዮኑን እሺ ያዞርልሻለሁ ብላል። እንደገናም ደግሞ የሌይኩንም አክሲዮን ይገባኛል፣ እሱንም አምጣ ማለት አለብኝ የሚል ሴራም እየጠነሰሰች ትገኛለች ማለት ነው። እናም ለናሁም እንግዲህ እናቱ ከቤት እንዳባረረቻት ደውላ ትነግረዋለች። ናሆምም እንኳንም ወጣሽ፣ ካሁን ተጣላችሁ ተደባደባችሁ እያልኩኝ ከምሰጋ ይሻላል መውጣት ሲላት፣ እዚች ትልቅ ችግር ተፈጥሯል፣ ኑሐሚን እኮ ተጠልፋለች በማለትም ይናገራል ማለት ነው። ዳጊ አምራን ወዳለችበት አካባቢ ወደ ካፌ ይሄድና ስለ ናሆም እንዴት ነው የዛ ቤት ልጅ አለመሆኑን ያወቅሽው ብሎ ጠይቋታል። እንዲሁም ደግሞ እናቴን ምን አይነት ቪዲዮ ነው ይዘሽ እያስፈራራሻት ያለሽው ሲልም ሲጠይቃትም ነበር። እሷም ደግሞ ጨመር አድርጋ ኑሐሚን እኮ በዛ በገጠራማው አካባቢ ተጠልፋለች
ብላ ትነግረዋለች ማለት ነው። ዳጊ እጅጉን በጣም እብድ ብሏል። ዳጊ ኑሐሚን በጣም ይወዳታል። ወደ ናሆም ስልክ ደወለ። እናም ተጠልፋለች እንዴ ያን ነገር ያደረገው ወንድ አጥር ነው እንዴ በማለት ይጠይቀዋል ማለት ነው። ማን የነገረክ ሲሉ ማንም ይንገረኝ ብቻ ሆኗል እንደ ሲል አዎ የለችም ታግታለች በማለት ይነግረዋል ማለት ነው። እጅጉን በጣም ጨሰስ ብሏል እንግዲህ ዳጊ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የነ ለይኩን ቤት መጨረሻ ምን ይሆን? እንግዲህ አቶ ለይኩን ለሰው ደራሽ፣ ለተቸገረ፣ ለተራበ የሚያበሉ የሚያጠጡ፣ ስራ ላጡ ስራ የሚፈጥሩ ምርጥ በቤታቸው እንግዳ የሚቀበሉ እንዲሁም ደግሞ የጓደኝነትንም ጥግ ያሳዩን ሰው ናቸው። ግን ዛሬ ላይ በጣም በሚያሳዝን ሁኔታ ትልቅ የጨለማ ህይወትን ከተጋፈጡ በጣም ሰነባብተዋል ማለት ነው። መጨረሻውስ ምን ይሆን? እውነት እንደው አቶ ሰንበቶ በህይወት ኑሮ ይሆን? እያስመሰለ ይሆን መሞቱን? እንደዛ ከሆነ ሰንበቶ ከመጣ አምራን የፈነጨችበትና የደነፋችበትን ነገር ምንም ሳታገኝ ትቀራለች ማለት ነው። ይህ የኔ ግምት ነው። የዳጊ አባት አልሞተም ብዬ ነው የማስበው። ነገራቶችም ያሳብቃሉ እንደዛ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የኑሐሚን ድራማ የክፍል 61 ይህን ይመስላል። በቀጣይ ክፍልስ ምን ይከሰታል የሚለውን በቀጣይ አብረን የምናይ ይሆናል። ባይ ባይ።